ፓስተሩ መሳሪያ ወይም ደግሞ AK47 ክላሽ ይዞ በማስተማሩ ታሰረ። AK47 የሚባለውን ክላሽ ይዞ መድረክ ላይ ሲሰብክ የነበረው ኡቼ የሚባለው ፓስተር ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል። ዛሬ ማን ተነቅላችኋል? ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ? ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር አለ? ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። ዛሬም እንደተለመደው አዳዲስ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። በዚህ በሪያክሽን መልኩ ማለት ነው። እንግዲህ ይህ መድን ሚዲያ የሚሰራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሱ ነቀፋዎችን ለምን የሚል መልስ እና ጥያቄ የምናቀርብበት ሚዲያ ነው ማለት ነው። ይህን ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አገልግሎትን ደግፉ። ዛሬም አዳዲስ ቪዲዮዎች ናቸው። በፕሮቴስታንቱ ዓለም ውስጥ የተፈጠረው ነገርና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን አስተምሮ ሁለቱን እያነጻጸርን ወደ እናንተ እንቆያለን ማለት ነው። እንዲሁም ፕሮቴስታንት ዓለም ውስጥ ጎዳና ላይ ምን አወጣችሁ የሚለውን አዳዲስ መረጃዎች እናያለን። ወደ ቪዲዮ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መጀመሪያው ቪዲዮ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል። ዛሬ ማን ወደዚህ ጌታ መምጣት የሚፈልገው? ኢየሱስ ክርስቶስ ይወዳችኋል። እናንተ ደካሞች፣ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ እንደተጻፈ ዛሬ ወገኖቼ ከኃጢአት ማረፍ ትፈልጋላችሁ? ወደ ኢየሱስ ኑ፣ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። ዘየአምን በወልድ ቦ ሕይወት ዘለዓለም፣ በወልድ የሚያምን የዘላለም ሕይወት አለው ተብሎ ተጽፏል። ወገኖቼ ሆይ ዛሬ ይህንን ጌታ እንድትቀበሉ ጋብዛችኋለን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ዛሬ ከኃጢአታችሁ ልትነጹበት፣ ከኃጢአታችሁ ልትታጠቡበትና ልትፈወሱበት የፈሰሰ አንድ የክርስቶስ ኢየሱስ ደም ብቻ ነው። ያለ ኢየሱስ ክርስቶስ መዳን የለም። ያለ ኢየሱስ ክርስቶስ ሕይወት። ቤተሰቦች እንግዲህ ይሄ የመጀመሪያው ቪዲዮ ነው። ይሄን ቪዲዮ አይቼ በጣም ስለገረመኝ ነው ወደ እናንተ ያመጣሁት። ይሄ ወንድማችን ከአሁን በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበረ። ከዛም በኋላ ፕሮቴስታንት ዓለም ውስጥ ተሐድሶ ውስጥ ተቀላቀለ። ከተሐድሶ ወደ ጴንጤ ሆነ ማለት ነው። እንግዲህ እዛ ጴንጤ ውስጥ ሆኖ የተለያዩ ነቀፋዎችን ያቀረበ ኢቭን ከነ ዮኒ ማኛና ከነ ትዝታው ጋር ሁላ በመሆን ታቦት መክተፊያ ነው እያለ እየተሳደበ የምናየው ፓስተር ነበረ። እንግዲህ የተለያዩ ጥያቄዎች ሲቀርቡበት እነዛን ጥያቄዎች እንኳን ላለመመለስ በጣም ደብቆሽ እያደረገ እንደውም የሆነ ጊዜ ላይ ሁላ ምንድነው የሚል ኦርቶዶክስ ላይ የሆነ ነቀፋ አንስቶ ይታሰር ሁላ ተብሎ የተወሰነ ጊዜ ተቀጥቶ ነው የወጣው። እንግዲህ አሁን ጎዳና ላይ ለምን እንደወጣ አላውቅም። እንግዲህ ሰው ጠፍቶ ይመስለኛል አዳራሽ ውስጥ። እንግዲህ እንደዚህ በምታዩት መልኩ ጎዳና ላይ ወጥቶ ኢየሱስ ጌታ ነው፣ ኢየሱስ ያድናቸዋል፣ ኢየሱስ የዘላለም ሕይወት ይሰጣል እያለ ይገኛል ማለት ነው። ማንም አለ እኮ ውሸት ነው ያለ የለም። ኢየሱስ ጌታ ነው፣ አዎ ጌታ ነው። ኢየሱስ የዘላለም ሕይወት ይሰጣል፣ አዎ ይሰጣል። ኢየሱስ እንዴ እና እኛ ምናን ሌላ ምንም ያለ ነገር እኮ የለም። ስለዚህ እንግዲህ ሰው አንሷቸው መሰለኝ። እንግዲህ መልካም ወጣት ላይ እንደምታዩት ካሁን በፊት ፕሮሞ ተሰርቶ አያውቅም ነበር ለፕሮቴስታንት መልካም ወጣት እና አሁን ግን የሌለ ሚዲያ ላይ በቃ ማስታወቂያ በማስታወቂያ አድርገውት ነበር እንደምናስታውስ። እና እንግዲህ ሰው እያነሰ ሰው እያጠረ ሰው ወደ ሌላ ሃይማኖት ወይም ወደ ኦርቶዶክስ ሃይማኖት እየፈለሰ ሲመጣ እንደዚህ አይነት ነገር እየሰሩ አሁን ይሄ ጭራሽ ጎዳና ላይ እንደዚህ አይነት ስብከት ወጥቶ አያውቅም ነበረ። እንግዲህ አሁን ያው ምክንያቱም እንግዲህ ሰው ስለጠፋ ነው። ሜቢ ትክክለኛው ሃይማኖት ማንኛው እንደሆነ ህዝቡ እየተረዳ ስለሆነ ማለት ነው። አብዛኛው ወጣቶቻችን የኛ እኩዮች ወጣቶቻችን በቲክቶክ ፕላትፎርም ላይ ብዙ ምዕመናችን ብዙ ነፍሳትን እያዳኑ ብዙ ነፍሳቶችን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና ወደ ትክክለኛው ሃይማኖት እየመለሱ እንደሆነ እየሰሩ እንደሆነ አይተናል ማለት ነው። ስለዚህ የነሱ ውጤት እነዚህን እንግዲህ ጎዳና ላይ ወጥተው እንደዚህ እንዲሰብኩ አድርጓቸዋል ማለት ነው። ቀጣይ ቪዲዮ እስኪ እነሱ ጉድ ነው አሁንም ያለው። እስኪ ቀጣይ ቪዲዮ እንመልከት። የገዢነት በትር በሚል የተዘጋጀ ታላቅ ኮንፈረንስ ነገ ማክሰኞ ከ4 ሰዓት ጀምሮ ጠዋት በዙዊ ዩናይትድ ይደረጋል። የመጣችሁ ታላቅን ታምራት እነዚህ የተዘጋጁ ምሳሌዎች ናቸው። በትርነት የገዢነት ምሳሌዎች ናቸው። እግዚአብሔር በተራራ ላይ በተናገረው በሰማነው ድምጽ መሰረት ይህንን ለህዝቡ ለብዙዎች እንሰጣለን ብለናል።
ቤተሰቦቹ ሁለተኛው ቪዲዮ ይህን ይመስላል። ይህም የነሱ ጉድ ነው ማለት ነው። እንግዲህ እንትን ሆያ ሆዬ ሊወጣ ነው ይመስለኝ እኔ በነገራችን ላይ እንጂ ይሄ የምንድን ነው ደግሞ ዱላ ይሁን ሸንኮራ ይሁን አላውቅም። በነገራችን ላይ እንግዲህ ደግሞ በእንደዚህ አይነት መልኩ መጥተዋል ማለት ነው። ይሄ ቢዝነስ አሁን ይሄ ሸንኮራ ስንት እንደሚሸጥ እዛ ይሄ ሸንኮራ ከሆነ ስንት እንደሚሸጥ ጉድ ማየት ነው። ለምን ፕሮቴስታንት ዓለም ውስጥ በትንሽዬ ብልቂያ ትደረግና ዘይት ትሸጣለች። ይሄ የኢየሱስ ክርስቶስ ደም ነው ወይንም ኢየሱስ ክርስቶስ የሰጠኝ ለእናንተ ፈውስ የሚሆን የዘይት ቅባት ነው ተብሎ እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ውስጥ ተጸልዩበት፣ ትልቅ አባቶች ጸልዩበት ቅባ ቅዱስ እንደምንጠቀሙ እነሱ ዘይት የተወደደው በእነሱ ምክንያት ይሄ ዘይት ነው የክርስቶስ ቅባት ነው ማለት የሚሸጧት ብልቂያት ዘይት ነበረች። እሱ ተነቃባቸው። በተለያየ ቦታ የሆነ ነገር እያደረጉ እንደሚሸጥ ዘይት እንትን እያሉ አንዳንድ ሺህ ብር ነበር የሚሸጡት በነገራችን ላይ። እንደዛ ሲሆን ደግሞ አሁን እንግዲህ ይሄን የሚያክል አይታችሁታል። ይሄ ድርድር ሸንኮራ ይሄን ሸንኮራ ስንት ሊሸጠው እንደሆነ አላውቅም። ጋሪ ላይ የሚሸጠው 20 ብር እስከ 50 ብር ነው። እንግዲህ ቸርች ውስጥ ሲገባ ስንት እንደሆነ እግዚአብሔር ይወቀው። በእንደዚህ አይነት መልኩ መጥተዋል ደግሞ ማለት ነው። እንግዲህ ይሄ ቢዝነስ ማን ነው? ይሄ በቃ በሃይማኖት ውስጥ ወይም ክርስቶስን በመጠቀም ገንዘብ መሰብሰብ፣ ክርስቶስን በመጠቀም ቢዝነስ መስራት ይሄ ፕሮቴስታንት ዓለም ውስጥ ያለ ነው ማለት ነው። ቀጣይ ቪዲዮ አለ ደግሞ ይሄ የነሱ ጉድ ነው። የቀጣውን ቪዲዮ ነው ደግሞ በምን እንደመጣ ደግሞ ተመልከቱ። ፓስተሩ መሳሪያ ወይም ደግሞ AK47 ክላሽ ይዞ በማስተማሩ ታሰረ። AK47 የሚባለውን ክላሽ ይዞ መድረክ ላይ ሲሰብክ የነበረው ኡቼ የሚባለው ፓስተር እሁድ በቸርች እምነትን ጠብቅ በሚል የስብከት አርዕስት እያስተማረ ሳለ ትምህርቱን የሚከታተሉ ምዕመናንና ሰዎች ይህን ትምህርት በደንብ እንዲገባቸውና እንዲረዱት ጥይት ያልተጫነበት AK47 የሚባለውን ክላሽ ይዞ በጎውን ጦርነት በመንፈሳዊ መሳሪያዎች ስለመታገል ወይም ደግሞ እምነትን ስለመጠበቅ ያስተላለፈው ትምህርትና መልእክት እንደ ማብራሪያ ወይም ደግሞ እንደ መግለጫ ተጠቅሞታል። ነገር ግን የናይጄሪያ ፖሊሶች ይህን ፓስተር በቁጥጥር ስር አውሎታል። እንዴት በቤተክርስቲያን ውስጥ በክላሽ ትሰብካለህ ብለው ፓስተሩ በፖሊሶች ለቀረበበት ክስ የመለሰው ለጥቃት አይደለም ያስኩት ለማስተምረው ትምህርት ለማብራሪያና ለመግለጫ ይሆነኛል ብዬ ነው። የስብከቴ አርዕስትና መልእክት እምነትን ጠብቅ ስለሆነ እሱን ለማብራራትና እሱን ለመግለጽ እንጂ ሌላ ዓላማና ተልዕኮ የለኝም ሲል ነው ለፖሊሶች የመለሰው። በጣም ይገርም እኮ ነው እግዚአብሔርን። ይሄ መጀመሪያው ቪዲዮ ያያችሁት መጀመሪያ ላይ ያያችሁት ማለት ነው። ይሄ ሸንኮራ አገዳ ምናምን ቸርች ውስጥ የተዘጋጀው ኮንፈረንስ የገዥነት በትር በሚል ርዕስ ሸንኮራ አገዳው ነው የሚገዙት ወይስ ክርስቶስ በደሙ ነው የገዛም ብለው ነው የሚያምኑት እናንተ ቤተክርስቲያን ውስጥ? ስለዚህ ይሄ ቢዝነስ ማንነት ነው። አሁን ይሄ ሸንኮራው ላይ ጸልዬበታለሁ፣ ሸንኮራው ላይ ይሄ ልሳን አስቀምጬበታለሁ ምናምን ብሎ የሚሸጠው ነገር ይሄ ቢዝነስ ማን ነው? የክርስቶስን ስም በመጠቀም ክርስቶስ በደሙ መስሏችኋልና ስለዚህ ለቅድስት ቤተክርስቲያን ደግሞ እንደዚህ አድርጉ እየተባለ ፕሮቴስታንት ዓለም ውስጥ የሚሰበሰበው ይሄ ቢዝነስ ማንነት ነው። ክርስቶስን በመጠቀም ገንዘብ መሰብሰብ፣ ወንጌል እንሰብካለን እያሉ እንደዚህ ዘይት አንዳንድ ሺህ ብር እየሸጡ እንደዚህ ልሳን አደርግልሃለሁ ቸርች ውስጥ ገዝት ይዤ እንደዚህ ጸልይልሃለሁ በማለት ይሄ የተለመደ ነበር። አሁን ደግሞ በሸንኮራ አገዳ መጣ። ሸንኮራ አገዳ ይዘህ ይሄን ጸልዬበታለሁ እዚህ ላይ ይሄን ከቀመስክ በቃ ምንም አይነት አጋንንት አያርፍብህም፣ ምቀኞች ይሞታሉ፣ ይዘለፋሉ ምናምን እያልክ ገንዘብ መሰብሰብ። ሁለተኛው ቪዲዮ ደግሞ ይሄ አያችሁት። በክላሽ በክርስቶስ ደም ነው የተመሰረተው ብለህ የምታምንበት ቤተክርስቲያን ውስጥ ክላሽ ይዘህ ገብተህ ምን ክላሹ እንዲህ እየፈሩ እንዲያምኑ ነው? ክላሹ እየፈሩ ይሄ ሃይማኖትህን ጠብቅ ተብሎ ማስተምርበት ነው። ምን ማለት ነው ደግሞ ይሄ? በክላሽ እያስፈራራህ ነው ስለ ወንጌል የምትሰብከው? በክላሽ እያስፈራራህ ነው ክርስቶስን እንዲያምኑ የምታደርገው? በክላሽ እያስፈራራህ ይሄ ወንጀል ነው፣ ወንጌል አይደለም። ስለዚህ ክላሽ ይዘህ ቸርች ውስጥ እኔ እንደዚህ ሲጀመር ክርስቶስን አይደለም እዛ ጋር የሚፈሩት። በቃ አንድ ሰው ራሱ የሆነ መንፈስ ቢነሳበት በእርግጠኝነት የማምነው መንፈስ ቢነሳበት ክላሹን ፈርቶ ነው እንጂ የክርስቶስ ቃል አይደለም እዛ ውስጥ መንፈስ የሚያስነሳው። ክላሹን ፈርቶ ነው እንዴ? ያን እያሳየህ እንዴ ስንት ሰው እንዴት አይፍራ? ወይ ክርስቶስ! በቃ በእንደዚህ አይነት መልኩ በዘይት ተነቃ፣ በምን ተነቃ፣ ደግሞ በሸንኮራ መጡ። አሁን ደግሞ በክላሽ ይዘህ እያስፈራራ ሃይማኖትህን ጠብቅ፣ ካልጠበቅ ረሽንሃለሁ፣ እገላለሁ። እግዚአብሔር አውጣኝ ከዚህ ጉድ። ኧረ ፕሮቴስታንቶች ጌታን ኧረ ፍሩ፣ ኧረ እግዚአብሔር ፍሩ። በቃ ቢዝነስ ማን እንደሆነ ይታወቃል። ግን በጣም በዛ ደግሞ እናንተ እኛ ቅድስት ቤተክርስቲያን እንደዚህ አታረግም። እኛ ቅድስት ቤተክርስቲያን ከመጣች ትንከባከባለች እንጂ ክላሽ ይዛ ምናምን አታስፈራራህም። ሳር አፈር አታስግጥህም፣ ትታቀፋለች እንጂ። ያን ያክል ነው እኛ እምነት ውስጥ ያለው። እኛ ጋር ሸንኮራ አንሸጥም። የተጸለየበት ግን በክርስቶስ ስም የተጸለየበት
እምነት ተብሎ አፈር ይሸጣል። ለምን? ቤተክርስቲያን ውስጥ ነው ያለው። በክርስቶስ ደም የተመሰረተ ቤተክርስቲያን ውስጥ ነው ያለው። ስለ ክርስቶስ ስም በክርስቶስ ስም የተጸለየበት ነው። ላውም ሽያጭ አይደለም፣ ስጦታ ነው። ቀጣይ ቪዲዮ ነው። እስኪ ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ? ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የእነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው ነው። ከዛ በተረፈ ምንም ችግር የለም። በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ አልቀበልም። እንኳን አንተ እኔ አልቀበልም። ያ ካልሆነ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልምም። የተነገረበትን ቦታ ካለም ስተትም እኮ እሱ ነው ዳስዋራ ላይ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጣለኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ነው ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል አይደል? ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ የለየን ሶፊ። አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ቢሆን አይደለም። አላልንም እኛ ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማምን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል፣ ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደነዚህ ይድናል ብለህ ታምናለህ? ቆይ አዳምጣው፣ ከአንድ ወደ አንዱ አንዝለላ። እሺ ቀጥል። እኔም ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ ማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌለው የለው። ምን ላድርግ እኔ? ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል። አለቀ። ገብቶሃል? ዝም ብለህ እንደው ጉጭ አልፋ ንግግር ሳንሄድ ያንተ ንግግር ገብቶኛል። እስከ ግን ያልመለስክልኝ ነገር አንድ ነገር አለ። ያነሳሁት ጉዳይ እኔ አሁን ሰው ጌታ ይመልስልህ። በቃ ጌታ ይመልስልህ። አንብብ፣ ጸልይ። እኔ ሁሉንም መልስልህ። ምን ይሄ አይነኝ ያረዳድ ምንድን ነው? ስለ ጥምቀት ተጠመቅ። በቃ እኔም ተጠምቄያለሁ። ያድናል። ይኸውልህ እኔ በምረዳው መረዳት ጥምቀት ሲጠመቅ ከሞቱ ጋር መሞትን ከመነሳቱ ጋር መነሳትን እሱን ተምሳሌት አድርጌ ተጠምቄያለሁ። አለቀ። ማርቆስ አንተ ደግሞ ምን ልታረገው ነው? ማርቆስ 16:16 ያመነ የተጠመቀ ይድናል። ላነበው ነው። ሌላ ምን አረጋ? አንብበህ ዳንበታ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ይላል። ዳንኩበት እኮ ምን አልኩ? ተጠመቅኩ አልኩ እኮ። አሰማም እንዴ? ስለዚህ ለመዳን የተጠመቅከው አይደለ? እና ለመሞት ነው። በጣም ጥሩ። ጥምቀት ያድናል ብለህ ካመንክማ ፓስተር የሥነ ምግባር አያስፈልግም። ስንነጋገር የምናወራው የእግዚአብሔር ቃል እኮ ነው እኮ። ታዲያ ምን ላድርግ ታዲያ? እና የማይሆን ጥያቄ ነው የምትጠይቀኝ ልደት። ስነ ምግባር ደግሞ ምንድን ነው? እንደውም እረፍ አንተ። በቃ እንደውም እረፍ። ስነ ምግባር ምናምን የምትለው አንተ እንዴት አለ መሰለህ ምን አለ መሰለህ ስላልክ አንተ ስነ ምግባር ያለ፣ እኔ ደግሞ ለምን ስላልኩ ምግባር የሌለ ልታደርግ ነው አይደለ? እኔ እያልኩ ያለሁት ምን መሰለህ፣ ታዲያ ለመሞት ነው አይባልም። ሶፊዬ አሁን አንተ ነህ ታዲያ ለመዳን ነው ብለህ ለምን ጠይቀኛለህ? ታዲያ ተጠመቅ። አይ አብዛኛው ጴንጤ ጥምቀት አያድንም ብሎ ሽንጡን ገትሮ ስለሚከራከር እኮ ነው። አዳምጣ። ሁሉም ጴንጤ ተጠምቋል። ያልተጠመቀ ጴንጤ የለም። እሱ ጉዳያችን ሁሉም ተጠምቋል አልተጠመቀም ሳይሆን ለምንድን ነው የተጠመቁት? ለመዳን ነው ወይንስ ጀስ ለመተባበር ብቻ ነው? ጠይቃቸው። ለምንድን ነው በላቸው። እኔ ጴንጤን ወክላለሁ እንዴ? እስከ ከዛ ተነስቼ ነው ጴንጤ እንደመሆነ እኔ ጴንጤ አይደለሁም።
ጴንጤ አይደለሁም እኔ ምንድነሽ? ክርስቲያን ነኝ። የት ነው ህብረት የምታደርገው? ከእግዚአብሔር ጋር። ምድር ባለችዋ ቸርች የት ነው የምትሄደው? ምን አገባ አንተ? የት ነው የምትሄደው ብያለሁ። እኔ ብትለኝ መልስልሃለሁ። በቃ እኔ ደግሞ አልመልስልህም። ለምን እነግርሃለሁ? ምን ልታጠቃኝ ቢሆንስ? እዚህ ነው የምሄደው እዚህ ነው የሄደው ብለህ ምን ልታደርገኝ እንደሆነ ምን አውቃለሁ? አንተን ስራ ፈቶ የሚያጠቃ ሰው አለ? አይታወቅም። ለምን እነግርሃለሁ? ሶስተኛው ቪዲዮ ይሄን ይመስላል ማለት ነው። እንግዲህ ፓስተር ሶፊ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተጠጋ ይመስለኛል። ያ ማለት እንግዲህ ከነ ፈለገ ሕይወት ጋር ከናኪ ጋር ብዙ ንግግሮችን ብዙ ትምህርቶችን አብረው እየተማማሩ እንደነበረ እናስታውሳለን። እንግዲህ አሁንም ስለ ጻድቁ አባታችን አቡነ ተክለ ሃይማኖት ነው እየተናገረ ያለው። ጻድቁ አባታችን አቡነ ተክለ ሃይማኖት ያፈሰሱት ደም ወይንም ከክርስቶስ ደም እኩል አይሁን እንጂ ስለ ሃይማኖታቸው እስከሆነ እኔ ሰማይ የተቀበለውን ነገር እኔ የማልቀበልበት ምክንያቱ ምንድን ነው ያለው። አዎ ስለ ሃይማኖታቸው ነው የተሰዉት። በአንድ እግራቸው ቆሙ የጸለዩት ስለ ኢትዮጵያ ስለ ሀገራቸውና ስለ ሃይማኖታቸው ነው። ስለዚህ ጻድቁ ብዙ ሰማዕቶች አሉ ስለ እምነታቸው የተሰዉ። ሰማዕቱ ቅዱስ ጊዮርጊስ ስለ እምነቱ ነው የተሰዋው። ሰማዕቷ ቅድስት አርሴማ ስለ እምነቷ ነው ዓይኗን የተወጋችው። ስለዚህ እነዚህ ሰማዕት የሆኑት ስለ ሃይማኖታቸው ስለ እምነታቸው፣ እኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እነሱን ብንመስል እነሱ ክርስቶስን ነው የተከተሉት፣ እኛ ደግሞ እነሱን ተከትለን እነሱን መሸጋገሪያ አድርገን ክርስቶስን ብናገኘው ብለን ነው የምናምነው። እንደ ፕሮቴስታንቶቹ ቀጥታ ክርስቶስ ጋር ሄድኩ ክርስቶስን አገኘሁትኝ ምናምን የለም። ደግሞ እንደዚህ አይነት አስተምሮም የለም። ማን ነው የሚባል ፓስተር ጭራሽ እኮ አልፎ አልፎ ክርስቶስን ሄጄ ተደባድቤ የመጣው ያለም አለ። የኛ እምነት ጻድቃን ሰማዕታቶችን እንወዳለን፣ እናከብራለን፣ እንዘምርላቸዋለን። አምልኮ ግን እነሱ ጋር የለም። ያ ማለት የአምልኮ ስግደት የጸጋ ስግደቶቹ ላይ ይለያያሉ። ለእነሱ የምንሰግደው የጸጋ ስግደት ይባላል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምንሰግደው የአምልኮ ስግደት ይባላል። ስለዚህ ጻድቃን ሰማዕታቶችን ደናግሎችን ስለ ሃይማኖታቸው የተሰዉ ሁላ እነሱን የማምለክ እኛ እነሱን አናመልክም፣ እንወዳለን፣ እንዘምርላቸዋለን። አንዴ እመቤታችን ቅድስት ድንግል ማርያም ራሱ እኮ ልጄን ስሙት እኮ ነው ያለችው። እሷ ራሷ አምናለች አምላኳ እንደሆነ፣ እኔን አምልኩኝ አላለችም። ስለዚህ ይሄን ይመስላል ማለት ነው። ሲቀጣይ ቪዲዮ ነው። እግዚአብሔር ወይ ምንድነው? እኔ እንትን በነገራችን ላይ ድንጋይ የያዘውላ ነበር የመሰለኝ። እንደዚህ ምናምን ሲል ሊወረውር ነው እንዲሁ ምናምን ነገር ብዬ ነበር። ባንክ ቤት ሊሰብር ነው እንዲህ እያልኩኝ ነበረ። ድንግል ማለት ይሄ ነው። ይሄን ያህል ነው መውረድ። እዛ አሁን መንገድ ላይ እንደዚህ እየተወራወርክ ነው በጣም እንደዚህ አይነት ወንጌል የለም። የምር ወንጌል እኔ ራሱ በዛ ባለፈ ነገራችን ላይ ሊመታኝ ብዬ መሮጤ አይቀርም የምር። እና እንዴ ሰው እያስፈራራህ እኮ ነው፣ እያስተማርክ እኮ አይደለም፣ እያስፈራራህ እኮ ነው። እንዴ ስንት ሰው በዛ ይሄ ምንድነው ይዞ ነው ሊመታ ነው ሊወረውር ነው ብሎ ስንት የሚሸሽ ሰው ይኖራል እኮ፣ ያው እብድነትን የማያውቅ ማለት ነው። ስለዚህ ይሄን ያህል በቃ ይሄ እብደት ነው። አሁን ምንድነው አሁን እያለ ያለው ራሱ ምንድነው አሁን የምትለው? ይሄ የምትናገረው አማርኛ አይገባ፣ ምን እንደሚትል ድምፅ አይሰማ፣ መጽሐፍ ቅዱስ እንደፈለክ እንደዚህ ግንጥልጥል አድርገህ ነገር ይዘኸዋል። እዚህ መጽሐፍ ቅዱስ ላይ ወንጌል ነው ያለው፣ የክርስቶስ ቃል ነው ያለው። በአግባቡ ብትይዘው ራሱ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ እንደዚህ ነው አቀፍ አድርገን የምንይዘው። መማር ራሱ ከዚህ መማር ትችላላችሁ። የስላሴ አማኝ ነህ አይደለ ቤኪ? አምናለሁ። ድብና አድርገህ ነው ማምነው። ኦኬ ስላሴ ምን ማለት ነው? ከሊቀ ተዋሕዶ ጋር ተወያየ። ስላሴ አምናለሁ አልኩት እኮ እኔ ስለማምን። ስላሴ የሚለውን መጽሐፍ ቅዱስ ውስጥ አለ ቤኪ? ያከታችሁት ይሄ ሰውዬ ኢየሱስ ያድናል ብሎ ሜክሲኮ እና መገናኛ ከመዞር ውጪ
ስለ ስላሴ ትምህርት ምንም የሚያውቀው ነገር የለም። ቤተሰቦች ይሄኛው ቪዲዮ ይሄን ይመስላል። እንግዲህ በቲክቶክ ፕላትፎርም ላይ ከፓስተር ሶፊ ጋር እየተነጋገረ የነበረ ልጅ ነው። በስላሴ አምናለሁ፣ ስላሴ እስኪ ስለሚስጥራት ንገረኝ፣ መልስ አላውቅም ከሚያውቀው ወይም ከኦርቶዶክሶች ጋር ተነጋገር። ማታ ከሆነ ሲጀመር እኮ እንደዚህ ስለሚስጥረ ስላሴ ራሱ ስለ አእማደ ሚስጥራት የሚባሉት ማውራትም የለብህም። በቃ ወይም እንደማያውቅ መመን አምነዝም። በነገራችን ላይ ማወቅም አለማወቅም መሀል ላይ መሆን በጣም አስቸጋሪ ነገር ነው። ወይ አለማወቅ ይሻለው ወይ በደንብ አውቀህ ጥግ ድረስ መሄድ ነው የሚሻለው። እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 አእማደ ሚስጥራት የሚባሉ አሉ። እነዚህ 5 አእማደ ሚስጥራቶች አንደኛው ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን እና ሚስጥረ ትንሣኤ ሙታን። ከነዚህ የኛ ስለመፈጠራችን የሚያወራ ሚስጥረ ስጋዊ ነው። ሚስጥረ ስጋዊ ነው በቃ ስለኛ ስለ ሰዎች የሚገልጽ። እኚህን አባት ያፈራሽ ቤተክርስቲያን፣ እኚህን ወርቅ አባት ያፈራሽ ቤተክርስቲያን፣ እነዚህ ሁለቱ ቢወጡ ምን ይገርማል? ዩቲዩብ ላይ በሩ ዘግቶ ታቦት ደብተራ ጠንቋይ ከሚልና ይሄ እድሜ ልኩን ሙሉ አማራን ከኦሮሞ ጴንጤን ከሙስሊሙ ሲያጋጭ የነበረ ሰውዬ ቢወጣ ምን ይገርማል? ወርቅ አባቶች ተንከባከቡ በእናታችሁ። በጣም ቤተክርስቲያን ድንቅ ነች። ቪዲዮ ይመስላል። እኛም እንግዲህ ዮኒ እና ትዝታ ወጡ ብለን ብዙ ማውራትም አይጠበቅብንም። ማለት ዮኒ ማኛ ቢወጣ እንደውም ጥሩ ነው። ያው የእኛ ቤተክርስቲያን ይወጡ ብላ አታስተምርም አታባርም። ግን ቢወጣ ማለት ስድብ ነው የሚተርፈው። እዚህም ሆኖ እዛም ሆኖ ያው ስድብ ስለሆነ ለውጥ ስለሌለው፣ ትዝታውም እዚህም ሆኖ እዛም ሆኖ ያው ለውጥ ስለሌለው ከነሱ የበላለጡ ነው ከዛ እየመጡ ያሉት። እዛ ተምረው እዛ ያለውን የሐሰት ትምህርት ያጋለጡ ያሉት እዚህ ነው። እዛ የውሸት አምልኮ እንደሆነ የሐሰት ትምህርት እንደሆነ ቢዝነስ እንደሆነ የሚሰሩት የታወቀ ነው። ስለዚህ ከነሱ የበላለጡ እዛ ተምረው ትክክለኛው ሃይማኖት፣ ትክክለኛ ወንጌል፣ ትክክለኛ እምነት ያለው እዚህ ኦርቶዶክስ ውስጥ እንደሆነ እዛ ተምረው እየመጡ ነው እያስተማሩ ያሉት። ያ ጨለማ ዓለም እንደሆነ ብርሃን ያለው ኦርቶዶክስ እንደሆነ ብዙ የተናገሩ ነው። ስለዚህ ዮኒ ማኛም ነገር ከነገ ወዲያ መምጣቱ አይቀርም፣ አይደንቀንም። ሲጀመር ምንም አያደርግልንም። ስድብ ስለሆነ የሚሳደብ ሰው ደግሞ የኛ ቅድስት ቤተክርስቲያን አታስተምርም፣ ስድብን አታስተምርም። ቀጠቢ ነው። ተነቅላችኋል፣ ተነቅላችኋል፣ ተነቅላችኋል። ኧረ ወዳጄ ይሄ ችግኝ ስንት እንደወጣበት ብታይ እንዴ! መንግስት ልማት እያለ በት የሚለውን አንተ እየነቀልክ ጭራሽ ደግሞ ጠቅሱ እግዚአብሔር። እኛ የምናምነው በሱ ነው። አቢተከለው አይነቀልም፣ ይሄ ግልጽ ነው። ስለዚህ ልማት ባታደናቅፎ የተሻለ ነው ብዬ አምናለሁ። ማለት ይሄ ብዙ ሰዎች አልምተውታል፣ ብዙ ሰዎች ሄደዋል ይህን ችግኝ ለማምጣት። ችግኝ ነቅለህ ጭራሽ ይሄው ነው። ይደብራል፣ ጌታን ይደብራል። እንዲህ አይደረግም። ጫካ ውስጥ ደግሞ ጀምራችሁ ሄዳችሁ ጫካ እግዚአብሔር እና ይህ ችግኝ ነቅለህ ጫካ አሁን ማን ሌሎቹ እየተከሉ ነው። እሱ እንግዲህ ምን አይነት መንፈስ እንደያዘው አላውቅም። የችግኝ መንፈስ ነው መሰለኝ የያዘው። ደግሞ እሱም ሊሆን ይችላል ምናልባት የችግኝ መንፈስ እና ጫካ ውስጥ ሄዶ እንግዲህ ያው ጥቅሷን ከላይ ጻፍ አድርጎ እንደዚህ አይነት ቪዲዮ ሰርቷል ማለት ነው። ተባረክልን ብራዘር። እናንተ ከእርሶ ጀምሮ ወደ ውጭ መኮብለል ነው። ለምን መጡ? እርሶ ራሱ አገሮት በሰማይ አይደለም እንዴ? ስትገደሉ ገነዛለን ነው የምትሉናል። ስለዚህ ምን ሊሰሩ መጡ? እዚያው መሞት አይቻል? እፎይ ለምን ከኮንዶሚኒየም ይሮጣል? እርሱ አማራ ስለሆኑ ስለተገፉ ስለተናደዱ ነው። ሰው ነውታ ተምረዋል። ለምን ወደዚያ ሂጄ ስደተኛውን በዲቪን በምን ሄደውን ደግሞ ሂጄ እያገለገልኩ ልኑር ብለው ነው የመጡ። ይገባኛል። ሊዘርፉ አልመጡ። በቃ ይሄ ነፃነት ይሻለኛል። ግን አዩ እናንተ ግን ውስጥ ለውስጥ በሃይማኖት እነሱ እንዳረጉት ኤርትራያኖች በኪዳነ ምሕረት እያሉ አቡነ ገብረ ምናምን ነው አቡነ ማን አረጋዊ እያሉ ትግሬዎች እየሰበሰቡ ሲሸርቡብን፣ እናንተ ደግሞ በማርያም ጸበል ተሰብሰቡ፣ በሚካኤል ተሰብሰቡና ጉራችሁን የደንበጫ አረቄ እየጠጣችሁ አትጎሩ። የድሮውን ስርዓት ለማምጣት ሰው ምንድነው የድሮ ስርዓት? ኢትዮጵያኖች የሚከባበሩባት እምነቱ እንደፈለገ ሰው የሚያመልክበት
የድሮ ኦርቶዶክስ ይመጣ እኮ ጴንጤው ራሱ እኮ ይመጣል። ዋው ይላል። እውነትን መስበክ ቅድም ሰብከዋል። ትክክል። ማርያም እንወዳታለን። እኔ እናቴን ሳያከብር እኔን አከብራለሁ ቢለኝ ቡልሺት። ይቅርታ ስለ እንግሊዝኛ። ኢየሱስን አከብራለሁ የሚል ጴንጤ ማርያምን ከናቀ ካንቋሸሸ ውሸት ነው። መጀመሪያ እናቱን ማክበር ያስፈልጋል። ሰውኛ ሆኖ የመጣው ሰው ያልነበረው አልፋና ኦሜጋ በማይክሮ ሰከንድ ዓለምን የሚያቀልጥ የተባለው በማህፀኑ አድሯል። እግዚአብሔር መንፈስ ነው። ከየት አገኘ ደምና ስጋ? ከማርያም ነው። ይህ እኮ እንኳን እግዚአብሔር መለኮት አድሮበት ለንግስት ኤልሳቤጥ እኮ ነጮች ይሰግዳሉ። ለአብይ አህመድ እኮ እየተሰገደ ነው። የክብር ስግደት ነው የምንሰግደው። ትክክል ነው ያሉ። እግዚአብሔር ግን የፍጹም አምልኮ ነው የምናመልከው። ለዚህ ነው እንደ ቅዱስ ጊዮርጊስ ጀግናውን አማራው ጊዮርጊስ ተጋድሎ ነው የሞተው። እናንተ ግን በነገራችን ላይ እንደዚህ አይነት ወቀሳ ማቅረብ ማያስፈልግም። ሜቢ የሚያውቅ ያውቀዋል፣ ግን ትንሽ ወረድ ያለ ነገር ነው በጣም የሚናገረው። ትንሽ ይሄ ከሱም ፋላንሲ ወረደ ለቅድስት ቤተክርስቲያን አባቶች የማይገባቸው ነገሮች እንደሚናገር ይታወቃል። ጥሩ አለ ማለት ያውቁታል። እየተሰራ ያለ ስራ አለ፣ እያልተሰራ ያለ ስራ አለ። በስርዓት የሚመራ ቤተክርስቲያን አለ፣ በስርዓት እየተዳደረ ምዕመኑ ወዶት ፈቅዶት በስርዓት የሚያደርገው ነገር አለ። የማያደርገው ሳይወድ በግዱም እያደረገ ያለው ነገር አለ። ስለዚህ መስተካከል ያለበት ብዙ መስተካከል አለ። አዎ መማር ያለበት ብዙ ነገር ማስተማር ያለባቸው ነገር አለ። አዎ ወንጌል ህዝብ ምዕመኑ ጋር እየተማረ አይደለም። አዎ እየተማረ አይደለም። ይሄ ግልጽ ነው። ብዙ የሚቀር ነገር አለ። ስለዚህ ያንን እንደዚህ በስድብ አይደለም ወጣ ያው የፖለቲካ ስራ ስለሚሰራ ነው ይሄን ነገር መናገር የፈለገው እንጂ በስድብ የሚሆን ነገር አይደለም። በስርዓት ተነጋግረ ማለት ብዙ እኮ እየሰሩ ያሉት ነገር አለ እኛም ማናውቀው ማለት ይሄን አስተምሮ ለመቀየር ህዝብ ምዕመኑን በስርዓት ለማስተማር ወንጌልን በስርዓት ለማስረዳት ብዙ እየተሰራ ያለ ስራ ይኖራል። ማለት አንዳንድ ቤተክርስቲያኖች ላይ እናያለን። እኛም በደንብ እያስተማሩ እንደሆነ ህዝብ ምዕመኑ እንዴ በዓል ሳይሆንም ሰንበት ሳይሆንም ብዙ የሚሰበሰብበት ደብሮች አሉ። ስለዚህ ይሄን መናገር የማያስፈልግ ይሄ ቤተ ሀገራችን በሰማዩ ስላለች ልጁ ለምን አትሞቱም ለምን አትሰቀሉም ነው? እንደዛ አይደለም። ስለ ሃይማኖት ይሰዋሉ ሊል ይችላል። አዎ በቃ ስለ ሃይማኖታችሁ ቅደሙ ተብሏል። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት ጉና ጸልዩ ነው የሚለው። ስለዚህ መጽሐፍ ቅዱሳዊ ቃል ነው ማንኛውም ሰው የሚያስተምረው። እሰዋለሁ ስላለ ላይሰዋል ይችላል። ስለዚህ እንደዚህ አይነት ስድብ ውርጅብኝ ምናምን በቤተክርስቲያን ዙሪያ ባታመጣ የተሻለ ነው የሚሆነው። ማለት ቄሶችን መሳደብ፣ ካህኖችን ማዋረድ፣ ዲያቆኖችን እንደዚህ አድርጉ ማለት ምናምን አግባብ ነው ብዬ አልገምትም በእኔ ደረጃ ማለት ነው። ሜቢ ይሄ የተለመደ ባህሪ ያለ ሞጣ ጋር ይሄ መሳደብ ባህሪ፣ አንድን ሰው ዘጭ የማድረግ ባህሪ እንደዛ አይደለም። ጳጳሶች ትልቅ ሰዎች ናቸው። በሃይማኖታቸው ደረጃ እዚህ የደረሱ በሰው ዘንድ የተከበሩ ናቸው። ቅድስት ቤተክርስቲያን ወዳችኋለሁ አከብራችኋለሁ ያለችውን ሰዎች ነው ሾማ እዚህ ያስቀመጠቻቸው። እነሱን መሳደብ አግባብ አይደለም። አንተ ብትሳደብኝ አንወዳችኋለን፣ አባቶቻችን ናቸው። ጸልዩናል፣ ስለ ሀገራቸው ይጸልያሉ፣ ይኖራሉ፣ ስለ ሃይማኖታቸው አንገታቸውን ይሰውጣሉ፣ ይሰየፋሉ፣ ይሰዋሉ። ያ እኛ እናውቀዋለን። ስለዚህ የሃይማኖት ፖለቲካ ውስጥ የምትቀሰቅሱን ነገር አግባብ አይሰጥም። ቤተ ክርስቲያን ምሰርቅ እንደዚህ ይዋረዳል በሉ እና ሼር ያደርጋችሁ ለሁሉም አድርሱ። ቤተ ክርስቲያን ምሰርቅ እንደዚህ ይዋረዳል በሉ። በቃ አሳዩ። ምንድነው የሰረከው? እኮ ምንድነው የሰረከው? የሰረከው ንገረኝ። የሰረከው ምንድነው? የቤተ ክርስቲያን ገንዘብ ወሰደ። ለምን ፋኖ ነው እንዴ? አረ ነጋዴ ነው። ለመከላከያ በጣም ብዙ ስራ ሰርቻለሁ። እና ለምን ሰረከው ታዲያ? እስቲ ለዚህ ሌባ ኮመንት ስጡልኝ። እናቴ ትሙት። ከቤተ ክርስቲያን ሰው ሙጻት የጣለው ብር ከካዜና በተመሳሳይ ቁልፍ ከብቶ ስርቆ ነው እንግዲህ እንደዚህ የተያዘው። ህዝብ ለኛ አምጥቶ የሰጠው ማለት ነው። ምን እናድርገው? እስቲ በኮመንት ጻፉልኝ። እና አማራ ክልል ነው ቦታው፣ ጎጃም ነው እና እስማኤል የሚባል ከተማ ላይ። እስቲ ኮመንት ስጡኝ። ምን እናድርግ እኛ ወታደሮች? ይህን ቪዲዮ እንዳያችሁት እንግዲህ ይህ ቪዲዮ በጣም የሚገርምና በጣም የሚደንቅ እጅግም ደግሞ የሚያስጠላ ውርደት የሆነ በአንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ግለሰብ የማይጠበቅ ቅድስት ቤተክርስቲያን ጠብቅ ተብሎ ዘርፎ የሚገኝ ይሄ ለቅድስት ቤተክርስቲያንም ሆነ ለሕዝብ አደራ የማይጣልበት ሰው
ይሄ ለራሴ ብቻ ልዝረፍና ልኑር፣ ቅድስት ቤተክርስቲያን አያገባኝም፣ ስለ ህዝበ ምዕመኑም አይመለከተኝም ብሎ እንደዚህ አይነት ቪዲዮ የሚሰራ ሰው ይህ እንግዲህ ከቅድስት ቤተክርስቲያን ውስጥ ገንዘብ ዘርፎ ሲወጣ የተያዘ ሰው ነው። የያዙት መከላከያ ሰራዊቶች ናቸው። ቅድስት ቤተክርስቲያን አሁን ዘርፍ ራስ ሰተህ ትዘርፋለህ። ራስ ሰተህ ስለ አንተ በጸለየች ና ስጋው ደግሞ ተቀበለ ባለች ና አንተንና ልጆችን ቤተሰቦችን ክርስትና ተነሳብኝ፣ እኔ ጋር ነው ያለው ትክክለኛው እምነት፣ እኔ ነኝ የምፈውስህ ባለች ና በክርስቶስ የተጸለበት ጸበል አለ ናና ተጸበል፣ ያንን ጸበል ትድናለህ ባለች። ግን ይችን ቅድስት ቤተክርስቲያን ከኪስህ አውጣና አንጻት፣ በእግዚአብሔር ስም እየሰጠህ አንጻት ብላ ባስተማረች፣ ወንጌልን ባስተማረች ዝርፊያ፣ መንጠቅ፣ መቀበል በጣም አስነዋሪ ነው። ጌታን ከቅድስት ቤተክርስቲያን ዘረፋ ይሄ ያለፈው ሳይበቃ ሌላ ደግሞ እንደዚህ በግለሰብ በማዳበሪያ ጭራሽ ደረ ጎበዝ እንደዚህ አይነት ዝርፊያ ይብቃ። እንዲህ ስንት ገዳሞች ተዘረፉ ሲባል ስንት በዚህ ችግር ተጠቀመና ደግሞ ይሄ ቤተክርስቲያን ውስጥ ወጥተህ ብር ማውጣት ባትያዝ ኖርስ ሊበላል ነው ይገባላል። እግዚአብሔር ግን ደግሞ ያጋልጣል። አይ ይሄ የመጀመሪያ አይደለም ማለት ልምድ አለ፣ ብዙ ልምድ ያለፈ ልምድ አለ ማለት ነው። የመጀመሪያ ስላልሆነ ነው። አንዳንድ ጊዜ እግዚአብሔር የመጀመሪያ ሲሆን ሊያልፍ ይችላል። ግን መቅደስ ውስጥ ገብተህ እስከዘረፍክ ደግሞ ያጋለጣል። የሚገርም ነው በጣም። ሲቀጣይ ቪዲዮ እንግዲህ ነጋሽ፣ አብዛኞቻችን የምናውቀው ነጋሽ ሚዲያ ደከመኝ ሰለቸኝ፣ በየገዳማቱ በየሀገሩ ካህኖች እየሞቱ እየታረዱ ነው፣ ስለዚህ በአካችሁ መፍትሄ ያለ መልእክት ያስተላልፋል ማለት ነው። ቪዲዮ አይተን ትንሽ አስተያየት ሰጠን እንሰናበታለን። ካህኑ በአሰቃቂ ሁኔታ ተገለዋል። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓ.ም ነው ከምሽቱ 1 ሰዓት ከ30 አካባቢ በታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸው የተነገረው ማለት ነው። ቤተሰቦቼ እንግዲህ እንዳያችሁት ነው ነጋሽ እንግዲህ ይህን ያደረሰን መረጃ። እኚህ አባት እኚህ ቀሲስ እንግዲህ ከቤታቸው አወጥተው ነው 1 ሰዓት አካባቢ ላይ በታጠቁ ኃይሎች እንደዚህ ሆኖ የተባለው። እንግዲህ ትክክለኛውን መረጃ ያው ለነጋሽ ነው የደረሰው። እኔ ደግሞ ከሱ ተቀብዬ ወደ እናንተ አደረስኩላችሁ። እኛ አባት እንግዲህ 7 ልጆች አላቸው፣ የ7 ልጆች አባት ናቸው እና 7ቱም ልጆቻቸው ደግሞ ምንም አይነት ስራ እንደሌላቸው ነው መረጃ ላይ የተነገረ ማለት ነው። ምንም አይነት ስራ የላቸውም። የሚተዳደሩበት እንግዲህ በቅድስት ቤተክርስቲያን ከሚከፈላቸው ደሞዝ ነው፣ በዛ ነው የሚተዳደሩት እና ወረዳው የዛ ክልል ወረዳ ለመተዳደሪያቸው ይሆን ዘንድ በቅድስት ቤተክርስቲያን ስም ተብሎ 250 ካሬ አካባቢ ቦታ ሰጥቷቸው እዛ ቦታ ላይ ነው የሚኖሩት። ያን ቦታ ፍለጋ ይሁን ልቀቁ አይታወቅም። እንግዲህ በእንደዚህ በአሰቃቂ ሁኔታ እንደዚህ የተደረጉት ማለት ነው። እኛም በቅድስት ቤተክርስቲያን እና በተለያዩ ገዳማት አባቶች ላይ መነኮሳት ላይ የሚደርሰው ግድያና የሚደርሰው ጭቆና የሚደርሰው መታፈንና መታሰር ይቁም እያልን ድምጻችን ማሰማታችን አልቆመም፣ እንደቀጠለ ነው ማለት ነው። ግን አሁንም ቢሆን በገዳማት ላይ የተለያዩ ነገሮች እየተሰሩ ነው። የተለያዩ ግፍ እየተፈጸመ ነው። ገዳሙን ልቀቁ እየተባሉ መነኮሳኖች እንግዲህ ለቀው እየሄዱ የሚገኙበት ገዳም አለ። እንግዲህ አሁን በዝቋላ ላይ የተደረገው ነገር ይሄ ደም ሳይደርቅ ደግሞ እንደዚህ አይነት ነገር መደረጉ በጣም አስከፊ ነው። የመንግስት ኃይሎች ምን አይነት ስራ ነው እየሰሩት ያሉ? ማን እንደሚጠይቃቸው የሚታወቅ ነገር የለም። ስለዚህ እባካችሁ በቅድስት ቤተክርስቲያን ላይ የሚደረስ ማንኛውንም ጥቃት ይቁም እያልን ድምጻችን እናሰማለን ማለት ነው። ቤተሰቦቼ እንግዲህ ቪዲዮ ይሄን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ አገልግሎቱን ደግፉ። ቀጣይ ቪዲዮ አለ። ይህን ቪዲዮ አይተን የምንሰናበት ነው የሚሆነው። ቀጣይ እንገናኛለን በሌላ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቸር ሰንብቱ። የቀጣዩ ቪዲዮ ግን እንዳታልፉት። ቤተሰቦቼ እኚህ በቪዲዮ ላይ የምትመለከቷቸው አባት ብፁዕ አባታችን አቡነ ሩፋኤል ይባላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቆርቋሪና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ብፁዓን አባት ናቸው። በመሆኑም በዚህ መቃብር ቦታ ግን ምን አጋጥሟቸው ይሆን? ካሜራ እንደዚህ በመደቀን እንደዚህ ፊት ለፊት በመታየት በመቃብር ቦታ እንደዚህ ጥቁር ለብሰው በሀዘን ፊታቸውን የሚያጥለቀልቁት ብለን መረጃ ለመሰብሰብ ሞከርን። በመሆኑም ይሄ መቃብር ቦታ የአርቲስት ድምፃዊ ሃጫሉ ሁንዴሳ እንደሆነ ደረስንበት። በዚህ በሃጫሉ ሁንዴሳ መቃብር አካባቢ እነሱ ተንበርክከው እየጸለዩ ምን ያደርጋሉ?
ሃጫሉ ሁንዴሳ ለእሳቸውስ ምናቸው ነው ብለን ማጣራት ጀምረን ነበረ። እስካሁን ትክክለኛው መረጃ ልናገኝ አልቻልንም። በመሆኑም ከአንዳንድ ሰዎች በወሰድነው መረጃ ሃጫሉ ሁንዴሳ ለነሱ የንስሐ ልጅ ነው። በጣም ነበር የሚወዱት፣ በጣም ነበር የሚያከብሩት፣ እንደ ልጃቸው ነበር የሚያዩት። እድሜ ዘመንን ከኔ በላይም ጨምሮ ይስጥህ እያሉ ይመርቁት ነበረ። ነገር ግን እሱ አልሆነለትም። በአንድም በሌላም መልኩ ከዚህ ዓለም ህልፈት አልፏል። ስለዚህ ይሄ ቦታ የሃጫሉ ሁንዴሳ መቃብር ሲሆን እሳቸውም ሄደው እየጸለዩለት ነው ብለው መልእክታቸውን ሰጥተውናል።